الحمد لله والصلاة والسلام على رسول الله وعلى آله وصحبه وعلى بعد. السلام عليكم ورحمة الله وبركاته. أعوذ بالله من الشيطان الرجيم. ولقد أرسلنا موسى بآياتنا وسلطان مبين إلى فرعون وملئه فاتبعوا أمر فرعون وما أمر فرعون برشيد يقدم قومه يوم القيامة فأوردهم النار وبئس الورد المورود وأتبعوا في هذه لعنة ويوم القيامة بئس الرفد المرفود ذلك من أنباء القرى نقصه عليك منها قائم وحصيد. أعوذ بالله من الشيطان الرجيم. قال الله تعالى: ولقد أرسلنا موسى بآياتنا وسلطان مبين. በእርግጥም ሙሳን ዓለይሂ ሰላም ልከነዋል። ቢአያቲና ተአምሮችን አስይዘን ሙሳን ልከነዋል። ወሱልጣን ሙቢን ግልጽ የሆነንም ማስረጃ በማስያዝ ሙሳን ዓለይሂ ሰላም ልከናል። ኢላ ፊርዓውነ ወመለኢህ ወደ ፊርዓውንና ወደ ሹማምንቶቹ ልከነዋል። ፈተበዑ እነዚያ የፊርዓውን ተከታዮች ሹማምንቶች ተከተሉ። አምረ ፊርዓውና የፊርዓውንን ነገር ተከትለዋል። ወማ አምሩ ፊርዓውን ቢረሺድ የፊርዓውንም ነገር ቅን አልነበረም ይላል አላህ። የቅዱሙ ቀውማ ፊርዓውን እኮ ህዝቦቹን ይመራል። የውመል ቂያማ በቂያማ ዕለት እየመራ ወደ ጀሃነም ይወስዳቸዋል። ዱንያ ላይ እንደመራቸው ሁሉ ወደ ጀሃነም በሚባሉበት ጊዜም እሱ ከፊት እየመራ ይሄዳል። ፈአውረደሁም ናር እሳትንም አወረዳቸው፣ ጀሃነም ውስጥ ይዟቸው ገባ። ወቢኢሰል ዊርዱል መውሩድ የገቡት አገባብ ምንኛ ከፋ ይላል አላህ ሱብሓነሁ ወተዓላ። ወኡትቢዑ ተስከተሉ ፊ ሃዚሂ በዚች በዱንያ ለዕነተን እርግማንን አላህ ሱብሓነሁ ወተዓላ አስከተላቸው። በመጠፋት ተጨማሪ ተረግመዋል ዱንያ ላይ። ወየውመል ቂያማ በቂያማ ዕለትም እንደዚሁ ርግማንን አላህ ሱብሓነሁ ወተዓላ አስከተልባቸው ይላል። ቢኢሰ ሪፍዱል መርፉድ የተሰጡት ስጦታ ምንኛ ከፋ ጀሃነም ነውና ማለት ነው። ዛሊከ ይህ እኮ እስካሁን የተወራው ቂሷ የብዙ ነቢያቶችን ህዝቦቻቸው ጋር የነበረው ቂሷ አላህ ከነገረን በኋላ ዛሊከ ሚን አንባኢል ቁራ ይህ እኮ የከተሞች ዜና ነው አለ አላህ ሱብሓነሁ ወተዓላ። ነቁሱሁ ዐለይክ በአንተ ላይ እኛ የምንተርከው የሆነ እኛ የምንነግርህ የሆነ ሚንሃ ከነዚያ ከከተማዎች ቃኢሙን ምልክቶቹ ያሉ ከተማ አለ። ህዝቦቹ ተጠፍተው ነገር ግን እነሱ የገነቧቸው ግንባታዎች አንዳንድ ፋናዎች የሚታዩ አሉ። ከቀውሚ ሰሙድ የሰሙዶችን ይመስል ሰሙዶች በጣም መሬትን ፈልፍለው ዋሻ የመቆፈር ሙያ ያላቸው በምድር ላይ ደግሞ ህንፃዎችን ይገነባሉ። ከተጠፉ በኋላ እነሱ የሰሯቸው ስራዎች ይታዩ ነበር። ወሐሲድ የታጨደ ከምድር ላይ ሙሉ ለሙሉ ደግሞ የተደመሰሰ የጠፋም ደግሞ አለ። ምንም አይነት ህዝብ ይኖርበት የማይመስል። ወማ ظለምናሁም እነሱ በማጥፋታችን እኛ እኮ አልበደልናቸውም። ወላኪን ظለሙ አንፉሰሁም ነገር ግን ነፍሶቻቸውን ራሳቸውን የበደሉት። ፈማ አግነት አንሁም ከነሱ እኮ አላብቃቃችም ቅጣቱ በመጣ ጊዜ አሊሃቱሁም ያመልኳቸው የነበሩ አማልክቶቻቸው እነሱን ከቅጣቱ ሊያድኗቸው ሊያብቃቋቸው አልቻሉም። አለቲ የድዑነ ሚን ዱኒላህ ከአላህ ስብሓነሁ ወተዓላ ውጪ ጠሯቸው ያመልኳቸው የነበሩ አማልክቶች
ለእነዚህ ሰዎች ምንም አላበቀቋቸውም። ሚንሺ ምንም ቅንጣት ያክል እንኳን እነሱን ሊረዷቸው ሊደርሱላቸው አልቻሉም። ለማ ጃአ አምሩ ረቢክ የጌታ ትእዛዝ በመጣ ጊዜ ይጠፉ የሚለው ትእዛዝ ሲመጣ እነዚህ ይመለኩ የነበሩ ነገሮች አይ መጠፋት የለባቸውም እኛን የሚያመልኩ ህዝቦች ናቸው ብለው ሊከራከሩላቸው አልቻሉም። ወማ ዛዱሁም ለህዝቦቹ አልጨመሩላቸውም ገይረ ተትቢብ ከመጥፋት ውጪ ምንም አይነት የጨመሩላቸው ነገር የለም፣ መጠፋት እንጂ ሌላ የታየ ውጤት የለም። ወከዛሊከ እንደዚሁ ነው እስካሁን እንደተወራው አኽዙ ረቢክ የጌታ አያያዝ እነዚህን ህዝቦች ጊዜያቸው ደርሶ እንዴት አድርጎ አላህ እንደጨረሳቸውና እንዳጠፋቸው ነገረንና ወከዛሊከ አኽዙ ረቢክ የጌታ አያያዝ በየትኛውም ቦታ በየትኛውም ዘመን በዚህ መልኩ ነው። ኢዛ አኸዘ ልቁራ ከተማን በያዘ ጊዜ ህዝቦቿን ወሂየ ዛሊማ እሷ በዳይ ሆና ሙሽሪኮቹ ነው ጥፋተኞቹ ነው አላህ በሚይዝ ጊዜ በዚህ መልኩ ነው የሚይዘው። ኢነ አኽዘሁ የአላህ ስብሓነሁ ወተዓላ አያያዝ አሊሙን ሸዲድ እጅግ በጣም አሳማሚ የሆነ ነው። ከያዘ በኋላ አላህ ስብሓነሁ ወተዓላ አይለቅም። መጀመሪያ ጊዜ ሰፊ ጊዜ ሊሰጥ ይችላል። ጊዜው ከደረሰ በኋላ ግን ከሱ አያያዝ የሚያመልጥ የለም። ኢነ ፊ ዛሊከ በዚህ እስካሁን በተነገረው ነገር ለአየተን ትምህርት አለ ሊመን ኻፈ ዐዛበ አልአኺራ የመጨረሻውን ሀገር ቅጣት ለፈራ ሰው አኺራን ላመነና ላስታወሰ ቅጣት አለ ብሎ ላመነ እስካሁን የተወራው ነገር አስተማሪ የሆነ ነገር ነው የተነገረው። ዛሊከ ያኮ የውሙን ቀን ነው ያ አኺራ የሚባለው መጅሙዑን ለሁ ናስ ሰዎች የሚሰበሰቡበት በሱ ውስጥ መጅሙዑን ለሁ አይ ፊሂ ናስ በውስጡ ሰዎች የሚሰባሰቡበት የሆነ ቀን ነው። ወዛሊከ ያ ቀን የውሙን መሽሁድ ሁሉም የሚሳተፍበት የሆነ ቀን ነው። መላኢካ ሳይቀር ጂን ሳይቀር የሰው ልጆች ሳይቀሩ ሁሉም የሚሳተፉበት የሚሰባሰቡበት የሆነ ቀን ነው። ወማ ኑአኺሩ እሱን እኛ አናዘገየውም አናቆየውም ያን ቀን የቂያማን ዕለት ኢላ ሊአጀሊን መዕዱድ ለሚቆጠሩ ጊዜዎች እንጂ አናቆየውም። አላህ ዘንዳ መቼ እንደሚቆም ይታወቃል፣ ምን ያክል እንደቀረው ይታወቃል። ግን ጊዜ ስላለው ጊዜው ከመድረሱ በስተፊት እሱ ሊከሰት አይችልም። የውመ የእቲ የዕለት በሚመጣበት ቀን ላ ተከለሙ ነፍሱን የትኛውም ነፍስ መናገር አትችልም። ላ ተከለሙ ነፍሱ ኢላ ቢኢዝኒ በአላህ ፍቃድ ቢሆን እንጂ ተናገር ብሎ የፈቀደለት ሰው ካልሆነ በስተቀር በዛ ዕለት ነቢይም ይሁን መላኢካም ይሁን ሌላም ይሁን በፍጹም መናገር አስለን አይችልም። ፈሚንሁም በዛ ስብሰባ ሰዎች ለሁለት ይከፈላሉ። ከሰዎች መካከል ሸቂዩን መናጢዎች አሉ እድለቢሶች፣ ወሰዒዱን እድለኞችም ደግሞ የጀነት ሰዎችም አሉ። ስብሰባው መጨረሻ ላይ ሲጠናቀቅ ሰዎች ለሁለት ነው የሚከፈሉት። እድለኞች አሉ የጀነት ሰዎች፣ እድለቢሶች ደግሞ ወደ ጀሃነም የሚወርዱ አሉ። ፈአማ አለዚነ ሸቁ እነዛ መናጢዎች እድለቢስ የሆኑት ፈፊና በእሳት ውስጥ ነው የነሱ መኖሪያቸው የሚሆነው። ለሁም ፊሃ በዛች በእሳት ውስጥ ለነሱ እኮ አላቸው ዘፊሩን እንደ አህያ ማናፋት አላቸው። ወሸሂቅ ማለት መንሰቅሰቅ ማለት ነው። አህያ ሲጮህ መጀመሪያ ላይ በጣም አፉን ይከፍታል። እንደገና ደግሞ የመንሰቅሰቅ ባህሪ ድምፁን ወደ ደረቱ ይመልሳል። የጀሃነም ሰዎች የሚያሰሙት ድምፅ እንዲህ አይነትን ጸያፍ የሆነ ለመስማት የሚሰቀጥጥ የሆነን ድምፅ እያሰሙ በጀሃነም ውስጥ ይሰቃያሉ። ኻሊዲነ ፊሃ በጀሃነም ውስጥ በእሳት ውስጥ ዘውታሪዎች ሲሆኑ ማዳመት የሰማዋቱ ወልአርድ ሰማያትና ምድር በዘወተሩ ቁጥር ሁለ ጊዜ ዘውታሪዎች ሲሆኑ ማዳመት የሰማዋቱ ወልአርድ ማለት ሰማያትና ምድር ሁለ ጊዜ አይዘወትሩም ይጠፋሉ፣ የዱንያ ሰማይና የዱንያ ምድር። ነገር ግን የተፈለገበት አረቦች ማዳመት የሰማዋቱ ወልአርድ ይላሉ። አንድ ነገር ሲገልጹ ይህ ነገር ሁለ ጊዜ ነው ለማለት ማዳመት የሰማዋቱ ወልአርድ ብለው ስለሚናገሩ በዛ ስልት አላህ ተናግሮ እንጂ እነዚህ የዱንያ ሰማይና ምድር ይጠፋሉ። ወይም ማዳመት የሰማዋቱ ወልአርድ በማለት የተፈለገው ሰማዋቱ አልአኺረቲ ወአርዱሃ ነው የተፈለገው። የአኸራ ሰማያትና ምድር እነሱ ከሆኑ ሁልጊዜ ስለማይጠፉ
ኢላ ማሻአ ረቡክ ኢንሻአ ረቡክ ጌታ ከፈለገ ወሃዛ ተፍዊድ ኢለይሂ ሱብሓነሁ ወተዓላ ማንኛውንም ነገር አላህ ፈልጎ እንጂ ተገዶ ስለማይሰራ ጌታ ከፈለገ ማለት ነው። ቢመንዚለት ሸርጥ ተፈስሯል። ወይም ኢላ ማሻአ ረቡክ ጌታ የሻው ጊዜ ሲቀር የጀሃነም ሰዎች ጀሃነም ከመግባታቸው በፊት ብዙ ጊዜ አልፏቸዋል። ዱንያ ላይ ኑረዋል በሰላም እዛም ደግሞ በቀብር ብዙ አሳልፈዋል። በቀጥታ እሳት የሚገቡት ከባእስ በኋላ ነውና ያን ከመግባታቸው በፊት ያለፈውን ዘመን ነው ብለው ይፈስራሉ። ኢላ ማሻአ ረቡክ ማለት ወይም ኢላ ማሻአ ረቡክ ማለት ጌታ የሻላቸው ሰዎች ሲቀሩ ኢላ ማሻአ ረቡክ ኢላ መን ሻአ ረቡክ ጀሃነም ውስጥ አላህ ካስገባቸው በኋላ የሥራቸውን የጥፋታቸውን ያክል ተቀጠው በኋላ የሚወጡ ሰዎች አሉ። ወሁም ዑሳቱል ሙዋሂዲን በተውሂድ ላይ የሞቱ ጥፋተኞች ወንጀለኞች ለረጅም ጊዜ ይቀጡና ጊዜያቸውን ሲጨርሱ ከዛ በኋላ ወጥተው ወደ ጀነት ይመጣሉ። ስለዚህ ሁልጊዜ ዘውታሪዎች አልሆኑም ማለት ነው።